ያሉ ኮማንደር ተላክልኝ ነው አለ መስከረምላት ትናንትና ድምጻዊ አንዷለም ጎሳ ባለቤት ወይዘሮ ቀጥኒ ተመለከተ የተለያዩ መረጃዎችን ሰምተን ነበር። ስለዚህ በሚኒ የተፈጠረ ነገር ምንድን ነው? ምክንያቱም በማህበራዊ ሚዲያ ላይ በጣም የሚሸራሸሩ የተለያዩ ነገሮች አሉና በዛ ጋር በእርግጥ የሆነው ነገርና አሁን ያለበት ደረጃ ምን ይመስላል የሚለውን አድማጮች ጥያቄ እንዲመልሱልኝ ነበር የደወልኩት። የተለያዩ ግለሰቦች ማህበራዊ ትስስር ላይ የሚሰጡ ግለሰቦች እየደወሉልን ነበር። ያው አንዳንድ ጊዜ ወንጀል ከተፈጸመ በኋላ እንደተፈጸመ መረጃውን ወደ ሚዲያ ማውጣት ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ስፔሻሊ ጉዳት በደረሰው አካል ላይ የሚያሳድረው ተጽዕኖ ከባድ ነው የሚሆነው። ስለዚህ ያው የዘገየንበት መሰረታዊ ምክንያት የሆነ የተጨበጠ ነገርና መስመር የያዘ ነገር መኖር ስላለበት ነው። ሆኖም ግን አሁንም አንዳንድ ማህበራዊ ትስስር ላይ የሚሰሩ ግለሰቦች ትክክለኛ ያልሆኑ መረጃዎችን ያው እያንዳፈሱ ነው። ተቀብለም ደግሞ ወደ ተለያዩ ቦታ ላይ ሼር የሚያደርጉ ግለሰቦች አሉ። እሱ በምርመራ ሂደት ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑን በመገንዘብ ተገቢውን ጥንቃቄ ሊያደርጉ እንደሚገባ ያው ከመግለጼ በፊት ዋናው መረጃ ከመግለጼ በፊት ነበር ብዬ ነው እንዳልከው በ1/7/2017 ዓ.ም ጊዜ 10 ሰዓት ላይ የተከሰተ እጅግ በጣም አሳዛኝ ሁላችንም በእውነት እጅግ በጣም ያሳዘንን የወንጀል ሁኔታ ማለት ነው የተከሰተው። አደጋ ሁኔታ ላይ የተከሰተው በሌሊ ኩራ ክፍለ ከተማ ወረዳ 3 ሰንሻይን ቤቶች ፊት ለፊት ላይ ውዳሴ ህንጻ የሚባል አለ። እዛ አምስተኛ ፎቅ ላይ ካለ መኖሪያ ቤት ውስጥ ኪችን አለ። የኪችኑ ገንዳ በዛ በኩል ከአምስተኛ ፎቅ ላይ እንግዲህ ወደ ታች በመወርወር ነው ወጣት ቀነኒ አዱኛ ህይወቷ አለፈ። 25 ዓመት ወጣት ነች። በጣም የሚያሳዝን ሁኔታ ነው የተከሰተው። ወንቱ እንግዲህ ፖሊስ መረጃ ከደረሰ በኋላ ቦታው ላይ ጥረት ተደርጓል። ከዛም ወደ ሆስፒታል ተሄዶ ለተጨማሪ መረጃ ለተጨማሪ ምርመራ አስክሬኑ ወደ ዳግማዊ ምኒልክ ሆስፒታል እንዲሄድ ተደርጓል። እዛ አካባቢ ያሉ አጠቃላይ ቴክኒክና የታክቲክ ማስረጃዎችን የማሰባሰብ ስራ ተሰርቷል። ምርመራው እየቀጠለ ነው ያለው። እንግዲህ ከዚህ ጋር በተገናኘ በዕለቱ በቤት ውስጥ ያለው አርቲስት አንዷለም ጎሳ ባለቤቷ ማለት ነው ያው ፖሊስ በቁጥጥር ስር አውሎ ምርመራ እያጣራ ነው የሚገኘው። ግን ግለሰቧ ማለት ሟች ቀነኒ አዱኛ ወደ ያኔት ሆስፒታል እየተወሰደች ባለችበት ሰዓት ነው እንግዲህ ህይወቷ ያለፈው ነው። እጅግ በጣም አሳዛኝ ነው ሁኔታ ነው የተፈጠረው። ከዚህ አንጻር እንግዲህ ብዙዎች ጥያቄ አደጋው ራስን ማጥፋት ነው ወይንስ የደረሰ አደጋ ነው የሚለው ነገር ላይ እንግዲህ ሁሉም ሰው የተለያዩ መረጃዎችን ነው ሼር እያደረገ ያለው። ከዚህ አንጻር ፖሊስ ሊለው የሚችለው ጉዳይ አለ? እስካሁን በኛ የምርመራ ሂደት የተረጋገጠው ነገር ሟች ቀነኒ አዱኛ ከአምስተኛ ፎቅ ላይ ወደ ታች ራሷን መወርወሯን ነው። ለመወርወራ ምክንያት የሆኑ ዲቴል ሌሎች በጣም ዝርዝር የሆኑ ጉዳዮች ምንድን ናቸው የሚለው እንደምታውቀው ምርመራ የሚያስፈልገው ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ሰነበታችሁ? እንኳን ሰላም መጣችሁ። ዛሬ እንግዲህ እስኪ በቀነኒ ጉዳይ መጥቻለሁ ማለት ነው። በእውነት እህታችን በጣም ነው የምታሳዝነው። ምክንያቱም ህፃኗ ልጅ በእውነት በልጅነቷ እንደዚህ መቀጨቷ ያሳዝናል እና ድምጽ ልንሆን ይገባል። ምክንያቱም አንዳንድ ወንበዴዎች እንደዚህ በነገራችን ላይ ይሄ ነገር እየበረታ እየሄደ ነው ማለት ነው። እንግዲህ ባለፈውም እንደምታውቁት የትዝታ ጉዳይ በባለቤቷ ነው። አሁንም ደግሞ የቀነኒ ጉዳይ መጨረሻው ምንድነው? ያው የባሏ እንደሆነ ነው እየተረጋገጠው ማለት ነው። አሁን ደግሞ ያው ወደ ውጭ ሊወጣ ነው ማለት ነው እና አንዷለም ወደ ውጭ ሊወጣ ነው እየተባለ ነው። ስለዚህ ድምጽ እንሆናት ማለት ነው ከዛው ሳይወጣ። እኔ ግራ የሚገባኝ ነገር የመንግስት ጉዳይ ነው። አንዳንዴ ተይዘውም እንኳን ህግ የለም የሚባለው ነገር እኮ እውነት ነው። ደግሞ አንዳንዴ ምንድነው ችግሩ? ህግ የለም ስንል አለው ይላል። ግን በቃ ብዙ ጊዜ እንደዚህ ታዋቂ ሰዎች ተፈልገው በተለይ የሚገደሉት ነገር እኔ በጣም ይገርመኛል። ከዚህ በፊትም ያው ብዙ ሰው ጋር የተፈጠረ ነገር ስለሆነ ማለት ነውና በተለይ ደግሞ ሞር ትልልቅ ሚዲያ ያላችሁ ሰዎች የቀነኒ ትልልቅ ሚዲያ ያላችሁ ቤተሰብ ማለት ነው ወይም ደግሞ ይሄንን የምታዩ ወደ ትልቅ ሚዲያ ሼር አድርጉልን ወይም ደግሞ በዛ በኩል ብቻ አይ ነው ብዙ ሰው ድምጽ እየሆነ ነው። ሞር ግን ከዚህ በላይ ድምጽ መሆን አለብን። እቺን የመሰለች ልጅ በህፃነቷ እንደዚህ ተቀጭታ ግን ደግሞ የገደላት ሰው ወይም ደግሞ በእውነት ብዙ ተስፋ ያላትን ልጅ እንደዚህ ባጭር አስቀርቶ ከሀገር ለመውጣት ምናምን
የሚታሰበውን ነገር እንዲቆም ሰውየው አሁንም በስርዓት ቢያንስ እንኳን ማለት ነው የሞተ ተጎዳ ግን በስርዓት እንዲቀጣ ሁላችንም ለእህታችን ሞር ድምጽ መሆን አለብን። አስባችሁታል? እንደዚህ ፊቷን እንደዚህ አድርጎ ሲያበልዝ የኖረ ሰውዬ ነው እኮ። እና እዚህ ጋር ዮኒ ማኛም የሚለው ምንድነው ሲደበድባት የኖረ እንደሆነ ይታወቃል። ሲመታት ሲደበድባት ቆይቷል ብሏል ማለት ነው። እንግዲህ የደበደበ ሰው ደግሞ አንድ ቀን ያው ጊዜ ተጠብቆ ሊገድል ይችላል። ያው እግዚአብሔር ነው የሚያውቀው። ግን ደግሞ መቼም ከምንም ዝም ብላ አትሞትም እቺ ልጅ አይደል እንዴ? ስለዚህ ሁላችንም ድምጽ እንሆናትኝ። አጀንዳ ብቻ ሳይሆን ጉዳይ እንደ ጉዳይ ተይዞ የዚች ልጅ ነገር ልባት ሊያገኝ ይገባል ብዬ አስባለሁ። ያው እንደ አቅምቴ ድምጽ ልሁን ብዬ ነው የመጣሁትኝ እና እስኪ መጨረሻ ላይ የምናየው ነገር አለ ማለት ነው። እና እንግዲህ የዚች ልጅ ጉዳይ ደግሞ እንደምታውቁት ነው ማለት ነው። እንግዲህ ባለፈው ትናንትና ቪዲዮ ላይ እንዳያችሁት ምንድነው የኔ ፈጣሪ ሴት ናት ብላ መታ ነበረ እቺው ልጅ። አሁን ግን ያው እንደዚህ ሆናለች ማለት ነው። በሶሻል ሚዲያ መጠሪያዋ ማማ ፊሽካ ትባላለች ማለት ነውና ገብቼ ሰዓት ቤተሰብ የለም ወይ ጸበል የሚወስዳት ነው ያልኩት። ማለት በሰው ለመፍረድ አይደለም ግን በኢትዮጵያ ምድር እንደው ማለት እንደው በሌላም ሀገር እንኳን ቢሆን ኢትዮጵያዊ ሰው ሆኖ እንደዚህ ሆኖ መሄድ በእውነት አሳፋሪ ነገር ነው። ምንም ያልተበሳሳችው ነገር የለም ምናምንና ብቻዋን አይደለችም ደግሞ የሆኑ ጓደኞች ምናምኖች አሉና ሳየው እንዴ ወጣቱ ወዴት እየሄደ ነው የሚለው ነገር ግራ ስላጋባኝ ነው። ማለት ምንድነው አሁን እንዴ ፈጣሪ ሴት ናት ባትል ነው የሚገርመው። ጨልላለች እኮ ልጅቷ ሲሪየስ በእውነት ነው የምላችሁ። እኔ ገብቼ ስላየው ነው ለመፍረድ ለወሬ አይደለም ሲሪየስ ማርያምን። እና የምታውቋት እባካችሁ ጸበሉ ሰዷትኝ። ይሄ ነገር በነገራችሁ ላይ ፌሚኒዝም ነው። ፌሚኒዝም የሴት የበላይነት እንዴ መጽሐፍ ቅዱስ ሴት ለባሏ ትገዛ ነው የሚለው። የበላይነት የሚባል ነገር የለም፣ እኩል ነው። እስኪ ስለ ፌሚኒዝም ደግሞ እናዳምጥ ማለት ነው ይሄንን ቪዲዮ። እና ኢትዮጵያ ውስጥ ፌሚኒዝም መስመሩን እየሳተ ይመስለኛል። let me stop you right there የኔ እናት በጣም ቀደም አልሽብኝ። ፌሚኒዝም ኢትዮጵያ ውስጥ መስመር እንዲስት መጀመሪያ መስመር መያዝ አለበት። ገና መስመር አልያዝም። ምንም ግራውንድ የለውም ገና። በባህል ምክንያት፣ በፔሪድ ምክንያት፣ በቤት ስራ ምክንያት ገና ትምህርት ቤት የማትሄድ ሴት ያለችበት ሀገር ላይ ነው ያለሽው። ጄኒታል ሚውቲሌሽን የሴት ልጅ ግርዛት አለ። አሁን ህፃናት ሰርግ ተደግሶ ይዳራሉ። ኢሜጁን ስታሰፊው ደግሞ ሴክሲዝም፣ ሚሶጂኒ፣ ሬፕ ካልቸር የምንላቸው ነገሮች ገና አድሬስ አልተደረጉም። ኦን ሲስተም ሌቭል ማለት ነው። አረጋጊው ገና መስመር አልያዘም። አይደለም መስመር ሊስት ማለት ሄይ ማይ ላቭሊስ ሶ ከዚህ በፊት እንደምታውቁት ማለት ነው አንድ ወንድ ከለከፈን እጮሃለሁ ነው የምለው ድምጼን አሰማለሁ ብዬ ነበረ። ግን what I did not realize is ጉሮሬ አመመኝ በጣም ብዙ ጊዜ ስለጮኩ ማለት ነው። ሶ ለመፍትሄ ብለን ምን ይዘንላችሁ መጥተናል? what I like to call ፊሽካ ድምጼ ቤቢ። እንግዲህ እንደተመለከታችሁት ነው ማለት ነው። እነዚህ እህቶቻችን ሪሊ ፌሚኒዝም እንደሆነ ያስታውቃል ከሁሉም ነገራቸው ከአክታቸው ጀምሮ ማለት ነውና ፌሚኒዝም አልተስፋፋም ገና ነው ተረጋጉ አሉ። ሶ ማስፋፋት ይፈልጋሉ ማለት ነው። ስለዚህ ሃይ ማለት አለብን እንዴ። የምን ፌሚኒዝም ነው? በእውነት በጣም ጸያፍ ነገር እኮ ነው ፌሚኒዝም ማለት። በነገራችን ላይ እኔ አላስረዳችሁም ለእናንተ ታውቁታላችሁ። በጣም ጸያፍ ነገር ነው ማለት የሴት የበላይነት፣ ወንድ ታችሁን፣ ወንድ ኩሽና እኔ ደግሞ መሪ ልሁን አይነት እሳቤ ነው በራሱ። የሆነ የበታችነት ስሜት ተሰምቶት የሆነ ሰው ከዛ በቃ ሲለቁት እንዴት ነው በር የተዘጋበት ሰው በሩ ሲከፈት እንዴት ነው የሚሆነው? የሚያደርገውን አያውቅም አይደለ? ልክ እንደዛ ማለት ነው ፌሚኒዝም ማለት። እኛ ብቻ ይበላይ፣ እኛ ብቻ ተሰሚ፣ እኛ ብቻ ምናምን ይሄ እኛ ጋር ማለት እንደ ልጅቷ እንዳለችው ካልቸር ተብሎ ምን ተብሎ ታዲያ ነው የሚሻለው እንዴ? እና ይሄ ነገር አቅጣጫውን የሳተ መስመር ነው ማለት ነው። ሀይ ሊባል ይገባል። ሲሪየስ ፌሚኒዝም ተስፋፋ ማለት ምንድነው? ያው ዓለም ላይ እንዳለው አይነት ነገር ሀገራችንን መበሻቀጥ ማለት ነው። ሴት ጋር ምናምን እና ይሄ ማለት ጥሩም አይደለም። ከእግዚአብሔር የሚያጣላ ነው። በኖህ ዘመን ቤተሰቦች እውነት ነው የምላችሁ ታውቁታላችሁ። በኖህ ዘመን እኮ ወንዱ ከወንዱ ሴቱ ከሴቱ አመጽ በስቶ ስቃይ በስቶ ግፍ በስቶ እኮ ነው እግዚአብሔር ያንን መዓት ያወረደው። አሁንም ደግሞ እነዚህ የሚሉና እንደዛ ነው እግዚአብሔር እንዲቆጣ ታውቃላችሁ። ሰይጣን ምን ያክል እንደሚጥር እግዚአብሔር የሚቆጣበትን ነገር በጣም ነው የሚጥረው። በቃ እግዚአብሔርን እኛን ከእግዚአብሔር መስመር አውጥቶ ከዛ እግዚአብሔር እኛን እንዲቀየመን ነው ማለት ምንድነው? መዓቱን እንዲያወርድብን የማድረግ ስትራቴጂ ማለት ነው የሰይጣን። እግዚአብሔር ይገስጸው
እና በጣም አስቸጋሪ ነገር ነው። ሀይ ሊባሉ ይገባል ባይ ነኝ። ከዚህ በመቀጠል እንግዲህ እህታችን ትናንትና ባቀረብኩት ቪዲዮ ላይ ያያችኋት እህታችን ደግሞ ይሄው በዚህ መልኩ አሁንም እዛው ነች ማለት ነውና እባካችሁ ሳውዲ አረቢያ ያላችሁ እህቶቼ ተባበሩ። እባካችሁ እንድረስላት እችን ምስኪን እችን የዋህ አገኝ ብላ ሰራ ብላ ወጥታ ይኸው በበረሃ በሰው ሀገር እንደዚህ አእምሮዋን ስታ እንደዚህ እየተሰቃየች እንደዚህ እየተንገላታች ያለች እህታችን እባካችሁ አሁንም ድረሱላት። ሳውዲ አረቢያ ያላችሁ እባካችሁ ለወገን ደራሹ ወገን ነው። በእውነት በጣም ነው የምታሳዝነው። ሲሪየስ በጣም ታሳዝናለች። እንደምታዩት ናት። እንግዲህ ያው ከምን አንፃር ነው የሚለውንም እህታችን ቢያገኝ ማለት ሀበሻ ብታገኟትኝ ሳውዲ ያላችሁ ተሯሩጣችሁ ብታገኟትኝ ብትደርሱላት ብትጠይቋት መልካም ነው። እኔ ቀጥታ ማለት ያው ታውቃላችሁ ሶሻል ሚዲያ ላይ ሼር ነው የሚደረገው አድሬስ ምናምን የሚጻፍ ቢሆን እኔ በግሩፕ በማህበር ምናምንም እውነት ልጆች አጠያይቅ ነበረ ማለት ነው። ግን አድሬስ ፖይንቱ ማለት ያው ያለችበት ሎኬሽኑ አድሬሱ አልተጻፈም ወይም ደግሞ የተጻፈ ሎኬሽን እዚህ አካባቢ ናት ምናምን የሚል ያላችሁ ንገሩኝ። በእውነት እውነቴን ነው። ምክንያቱም አሉ በማህበር አብረን ጸሎት ምናምን የሚያደርሱቶች አሉ እዛው ሳውዲ አረቢያ ያሉና እንደው ብንደርስላት መልካም ነውና ዋናው ቦታዋንም ያለችበትን አድሬሷን ሪሊ ቦታውንም የምታውቁ ካላችሁ በውስጥ ጠቁሙኝ ወይም ደግሞ በኮሜንት አስቀምጡልኝ እዚህ ቦታ ብላችሁ ለማለት ነው። በተረፈ እህታችን እግዚአብሔር ይርዳት፣ እግዚአብሔር ይጎብኛት፣ እግዚአብሔር ይርዳት ማለት እፈልጋለሁኝ። ሁላችሁም በእውነት እግዚአብሔር ይማርሽ በሏት ማለት ነው። ይሄ በጣም ከባድ ነገር ነው። እግዚአብሔር ይርዳት። በህግ ጥላ ስር ያለ ቢሆንም የአስከሬን ምርመራ ውጤት እስካሁን የውሃ ሽታ ቢሆንም ግን ሞዴል ቀነኔ ራሷን እንዳላጠፋች መረጃዎች ሁሉ ቀነኔ እንደተገደለች እንጂ እንደተባለው መኖር ደክሟት አሊያም በህይወት ተስፋ ቆርጣ ራሷን ከፎቅ አልወረወረችም። አባቷ ልጄን አውቃታለሁ ራሷን አታጠፋም ሲሉ የልጄ ደም እንደ ሀጫሉ ሆኖ እንዳይቀር ማለታቸውን አምላክ የሰማቸው ይመስላል። ከሰዓታት በፊት ይሄ የቀነኔ ፎቶ በማህበራዊ ሚዲያ ሲንሸራሸር ቀነኔ አካላዊ ጥቃት ይደርስባት እንደነበር ፍንትው አድርጎ ያሳየ መረጃ ሆኖ ተገኝቷል። አሁን ደግሞ ከዚህም ላቅ ያለ መረጃ እንደገና ጉዳዩን ከማንም በላይ ትኩረት ሰጥቶ ሲከታተል የነበረው በዮኒ ማኛ በኩል ተገኝቷል። በርካቶች እንደተለመደው ለማወዛገብና ለመታወቅ ነው የምታወራው ቢሉትም ግን ሊረሳ ዳር ያለውን የቀነኔን ጉዳይ እናንተ እንግዲህ እንደሰማችሁት ነው ማለት ነው። ቀነኔ እግዚአብሔር ይርዳትኝ ለማለት የፈለኩት ደመ ከልብ ሆኖ እንዳይቀርባት እውነት ነው። እንደ አጫሉ ያው የታወቀ ነው በፖለቲካ ነው። ግን ይሄኛውንም ደግሞ እርግጠኛ መሆን አንችልም። እርግጠኛው እግዚአብሔር ነው። ግን እሱ እንደገደላት ነው የምመለከተው ማለት ነው ካሉት መረጃዎች አንፃር። ስለዚህ በህግ ቁጥጥር ስር ውሎ በስራት የሞተ ተጎዳ ግን ቢያንስ እንኳን መታሰር አለበት ማለት ነው። መታሰርና ደግሞ በህግ ቁጥጥር መቀመጥ አለበት። ምክንያቱም የሰው ደም እንዲሁ ዝም ብሎ ደመ ከልብ ሆኖ መቅረት የለበትም። ብዙ መረጃዎችን ሌላ መረጃዎች እየወጡ ነው። ለጊዜው ግን ያለኝ መረጃ ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ በአዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ከተመቻችሁ ሼር አድርጉ። እህታችንም ደግሞ ድምጽ እንሆናት። ቀነኒ ምስኪን ህፃኗ በአጭር ቀረች። በእውነት በጣም ያሳዝናል። ግን እንደ ወንድ በቃ ከዚህ በኋላ ወንድ አይታመንም። ሲሪየስ ማለት እኔ ብዙ ጊዜ ደግሞ ወንድ ስንል የሆነ እንደነዛ ልጆች በፌሚኒዝም ምናምን ብላችሁ እንዳትወስዱት። ግን ሲሪየስ በቃ ወንዶች ምንድነው አሁን ማለት አስቡት እንግዲህ በቅርቡ ነው የትዙ ችግር እንኳን የትዙ ነገር እንኳን ግብ ሳይመታ የሆነ እንትን ሳይል አሁን ደግሞ ቀነኒ በህፃናቶችና በእንስት ሴቶች ላይ የተፈጸመ ያለው ነገር በሀገራችን ላይ በእውነት በቃ ሊባል ይገባል እንዴ! እና አሜዚንግ ብቻ በጣም ያሳዝናል። እና ሼር ላይክ እያደረጋችሁ ለሁሉም አድርሱልኝ እላለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ደህና ሁኑልኝ። ከተመቻችሁ ሼር አድርጉ፣ ላይኩን እንዳትረሱ ማለት ነው። እንግዲህ አዲስ ነገር ደግሞ ሲኖር አዲሱን ነገር ይዘን ብቅ እንላለን።
ሞር ስለ ቀነኒ ማለት ነው እና ያቺ እህታችን እግዚአብሔር ይማራትኝ። ስለሷም አዲስ ነገር ካለ ይዤ የምመጣ ይሆናል። እስከዛው ደህና ሁኑልኝ። ባይ ባይ።